አዶናይ ሊገደል ቀጠሮ ቀን ተይዞለታል። የትግራይ ህዝብም ያለቅሳል። አዶናይን እናስገድሏለን ከፍለን ማለት ነው። ይሄንን ከፈለገች ማለት ተናገር አደርጓለሁ። አለቀ። ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድከው ቅዳሴ ምንድነው ብሎ አንድ ፕሮቴስታንት ወንድም ቢጠይቃችሁ ቅዳሴ ምንድነው ብሎ አንድ ፕሮቴስታንት ወንድም በቅንነት ቢጠይቃችሁ እንዲህ ብላችሁ ታስረዱታላችሁ ማለት ነው። ቅዳሴ ማለት ሽልማት የሌለው ጾም የለም። ሽልማት የሌለው ጾም የለም። እኔ በዚህ እርግጠኛ ነኝ። ሽልማት የሌለው ጾም የለም። ግን በመቁረብ የተያዘ በሽታ የተያዘ ሰው ታውቃላችሁ? ግን በመቁረብ የተያዘ በሽታ የተያዘ ሰው እስከዛሬ ድረስ ታውቃላችሁ? ስጋውን ደሙን በመቀበል በሽተኛ የሆነ ሰው ቲቪ የተላለፈበት ሰው ታውቃላችሁ? ኦርቶዶክስ ቤተክርስቲያን ይሄንን ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድከው ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው። መምህሬ ኢየሱስ ክርስቶስ ወይ ከቀዳማዊ አብ ጋር አንድ የምትሆን ንጹሕ የሚሆን የአብ ቃል የማየው የመንፈስ ቅዱስም ቃል ከሰማያት የወረደ የሕይወት ርስት አንተ ነህ። ስለ ዓለሙ ሁሉ መዳን ነውር የሌለበት መሥዋዕት የምትሆን መናገርን አስቀደም። አሁንም ከበጎ ቸርነትን እንለምናለን እንማልዳለንም። ሰው ወዳጅ ሆይ ያንተ በሚሆን በዚህ በመንፈሳዊ ታቦት ላይ ባኖርነው ህብስት በዚህም ህብስት ላይ በዚህም ጽዋ ላይ ፊትህን ግለጽ። ቂጣ የቀደደው አፍህን ዝም ብለህ እንዳመጣላት ትክፈት ይላሉ አንዳንድ ሰዎች አይደል? ከድሮም ጀምሮ እንግዲህ እንደ ልብ እየጎረሰበት ሊሆን ይችላል እና በእውነት ከዚያ ንግግር በኋላ የሰማነው ቃል ህይወት አያረጋጋም። እኔ ቀጥሎ ያልኩትን ቂጣ በቀደደው አፍህ ለማለት እንኳን በእውነት ታግዬን ያወጣሁት ይህን ድምፅ ስሰማ ልቤን በጣም እርግጥ አድርጎት ማለት ነው። እንደምን ሰንብታችኋል? እንደምንስ አላችሁ? ውድ የግዕዝ ሚዲያ ቤተሰቦቼ፣ እኔ ዲያቆን አቤሜሌክ ነኝ። ለእናንተ መርሃ ግብር በማሰብ ለእናንተ ወቅታዊና ሃይማኖታዊ የሆኑ መርሃ ግብሮችን ይዤላችሁ መጥቻለሁኝ። ሁላችሁም እንድትሰሙ ትፈልጋለሁኝ። ይህ ቪዲዮ ወደ እናንተ ለመጀመሪያ ጊዜ ከሆነ የመጣው ሰብስክራይብ እያደረጋችሁ አብረን እንሄዳለን። የደውል ምልክቷንም ነካ አድርጓት። ለዚህ መልስ የሚሆን በጣም ቆንጆ ትምህርት ያስተማሩ መምህር አሉ። እናንተ ክርስቶስ የላችሁም ለሚሉ ምንድነው ቅዳሴያችሁ ምንድነው የሚመስለው ምንድነው እሱ ብትባሉ ምን እንደምትሉና በዋናነት መልሱ ክርስቶስን ስለሚመልስ አምጥቼላችኋለሁ። መምህር ነቃ ጥበብን እንስማ። ቅዳሴ ምንድነው ብሎ አንድ ፕሮቴስታንት ወንድም በቅንነት ቢጠይቃችሁ እንዲህ ብላችሁ ታስረዱታላችሁ ማለት ነው። ቅዳሴ ማለት አንደኛ ከመስቀል በፊት ያለው የጌታ ስራ የሚነገርበት፣ ሁለተኛ ጊዜ መስቀል በመስቀል ጊዜ ያለው የጌታ መከራ የሚነገርበት፣ ሶስተኛ ደግሞ ከመስቀል በኋላ ያለው የጌታችን የመድኃኒታችን የኢየሱስ ክርስቶስ መቀበርና መነሳት፣ ከዛ እርገት፣ ከዛ ዳግም መምጣት፣ እነዚህ የሚነገሩበት ነው ቅዳሴ ብላችሁ ማስረዳት አለባችሁ ማለት ነው። ግልጽ ነው አይደለም? ቅዳሴ ምንድነው ተብላችሁ ስትጠየቁ እነዚህ ነገሮች የያዘ ነው። በሌላ አገላለጥ ምን ማለት ነው? በአጭር ቃል ሲገለጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጸነሰበት ጀምሮ ዳግም ለፍርድ እስኪመጣ ያለውን ጊዜ የምንተርክበት ነው ትላላችሁ ማለት ነው። በጣም ደግሞ አጭር ማድረግ ከፈለጋችሁ ቅዳሴ ማለት ነገረ ክርስቶስ በጠቅላላ፣ ነገረ ክርስቶስ በከፊል አይደለም፣ ነገረ ክርስቶስ በጠቅላላ የሚሰበክበት ነው ትላላችሁ ማለት ነው። ቅዳሴ ማለት ይሄ። ስለዚህ ይሄን ተረድታችሁ እናንተ ገብቷችሁ እንድትጸኑ ለሌሎችም ደግሞ ማሳየት እንድትችሉ ነው። ሳምንት ያየነው መስቀል አብርሃም የሚለውን ነው። መስቀል የተባለው ምንድነው ብዬ አንስቼ አንዱ መስቀል የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል ብቻ አይደለም። መስቀል የሚባለው መከራው መስቀል ይባላል፣ ስድቡ መስቀል ይባላል፣ ግርፋቱ መስቀል ይባላል፣ ችንካሩ መስቀል ይባላል፣ መስቀል ተሸክሞ መውደቁ መስቀል ይባላል፣ ሞቱ መስቀል ይባላል፣ ረሃቡ መስቀል ይባላል፣ ድካሙ መስቀል ይባላል፣ ውሃ ጠጪ ብሎ አንዲትን ሴት መጠየቁ መስቀል ይባላል። ለዚህ መስቀል የሚለው ጽንሰ ሐሳብ በጣም ብዙ ነው። እንዲህ ከሆነ ደግሞ ራሱ ቅዳሴ መስቀል ይባላል ብያችኋለሁ። ራሱ ቅዳሴ ምን ይባላል? መስቀል ይባላል። ለዚህ
መምህር ነቃጥበብ ዲያቆን በእውነት እጅግ በጣም ነው የምናመሰግነው። እንዲህ ያሉ መምህራኖችን ቤተክርስቲያን አፍርታ ስለሰጠችን እጅግ በጣም አድርገን እናመሰግናለን። እኔ ግን እንደው እንዳትረሱትና በደንብ ለማስታወስ ያህል ይህንንም ያህል መስቀል ተሸክማ ብላ ያለችውን ቃሏን ብቻ እንስማት። ኦርቶዶክስ ቤተክርስቲያን ይህንንም ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው። ልብ ብላችሁ አስተውሉ። ይሄንን በድጋሚ ያመጣውላችሁ ለምንድን ነው? መስቀል ሲባል ይሄን ያህል ሰውን የምታሳድድ ከሆነ መስቀል ነው ቅዳሴ ያልነው። ቅዳሴው ራሱ እኛ መስቀልን ወይ ደግሞ ክርስቶስን የተሰቀለበትን መስቀል ብቻ አይደለም መስቀል ብላ ቤተክርስቲያን ተንትና እኮ ነው የምታሰርደው። ጭራሽ መስቀሉን ብቻ አይደለም መስቀል የምትለው፣ መከራውን መስቀል ነው ትላለች፣ የግርፋቱን መስቀል ነው ትላለች፣ ስድቡን፣ ምራቅ የተተፋበትን የተንገላታውን ያንን እጸጽ ሐሞቱን ችንካሮቹን መስቀል ነው የምትላቸው ብላ ተንትና እኮ ነው የምታስረዳው። ክርስቶስ ሲባል ወደዛ ቅዳሴ ማለት መስቀል ነው። መስቀል ላይ ደግሞ የዋለው ክርስቶስ ኢየሱስ ነው። በቃ ከዚህ በላይ በእውነት አምላክ ስለሆነ የሁሉ ገዢ የሁሉ ባለቤት የሁሉ ፈጣሪ ምንም ነገር የሌለበት ንጹህ አምላክ ስለሆነ እንጂ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን እግዚአብሔርን ከፍ ያደረገ ሃይማኖት የለችም በፍጹም ማለት ነው። በሚገባው ልክ እማንለው የሁሉ ፈጣሪ ባለቤት ስለሆነ የሱ ልክ እዚህ ድረስ ነው ብለን መገደብ ስለማንችል በሚገባው ልክ ካልን እግዚአብሔርን ልናሳንሰው ነው። ምክንያቱም በእኛ አይምሮ ተወሰነ ማለት ነው። የምንችለው በእኛ በአይምሮአችን በተሰጠን ልክ ብቻ ነው አይደል? ስለዚህ በሚገባው ልክ ያከበረችው ካልን እንገድበዋለን። ግን በተሰጠንና ባለን አቅም ሙሉ ክርስቶስን ከፍ አድርጋ የምታከብር በእውነት ነው ምላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት። እና ይህንን ጾም ልንጾመው ይገባል ብዬ የሆነ ማብራሪያ ልሰጣችሁ ምናምን አልችልም። ምክንያቱም መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ጾም በእውነት በትጋት በፍቅር ልንጾመው ይገባል። ምክንያቱም ጾም ሁሉ ዋጋ አለው። ዋጋ የሌለው ጾም የለም ይሉናል አባ ገብረ ኪዳን እንዲህ ብለው። ሽልማት የሌለው ጾም የለም። እኔ በዚህ እርግጠኛ ነኝ። ሽልማት የሌለው ጾም የለም። የጾሙ መጨረሻ ላይ ሽልማት አላችሁ። ሽልማቱ ግን እናንተ በሚገባችሁ በማይገባችሁ መንገድ ሊሆን ይችላል። ያን ማስተዋል ደግሞ አስተዋይ ነፍስ ይፈልጋል። ስጦታ፣ ጥበብ፣ ዕውቀት በህሊናችን ሰሌዳ እንዲጻፍ ከፈለጋችሁ ጾሙ። መደንቆር ከፈለጋችሁ ዱር። ከዚህ በላይ መልእክት ያለ አይመስለኝም። እንግዲህ እንድንጾም እግዚአብሔርን ጾምን ሰርቶ የሰጠን በዚህ በአብይ ጾም ነውና የእርሱ የጾመውን ጾም በማስታወስ መጾማችን ከብዙ ነገር ነው የሚያድነን። ከብዙ ነገር ከስጋዊ ፍትወቶች ያድነናል። በእውነት ማለት ነው። በጾም የሚገኙ በረከቶችን በሙሉ እናገኛለን። አባታችን መምህራችን እንዳሉ በጾሙ መጨረሻ እግዚአብሔር ለሁላችን ይሸልመን። እንግዲህ ሰሞኑን ብዙ ወሬዎች፣ ወቅታዊ የሆኑ ወሬዎች በተደጋጋሚ እየተወሩ ነው። ይሄ ፕላትፎርም የቲክቶክም፣ ቴሌግራምም፣ ዩቲዩብ ምንም በሉት የማያመጣው የማንሰማው ነገር አለም። በየጓዳው በየቤቱ በየሰው ሕሊና ውስጥ ሁሉ እየገባ ሀሳቦቻቸውን ወደኛ ያደርሱበታል። እኛም ደግሞ እየመረጥን ካልሰማን በስተቀር ብዙዎቻችን እንጎዳበታለን ማለት ነው። ትላንትና በዚሁ በቲክቶክ መንደር ላይ በውስጥ መስመር የተላከልኝ አንድ ቪዲዮ በጣም ሰቅጥጦኛል። መስማት እስኪ ከብደኝ ድረስ ነው ያየሁት። ግን እስኪ ለጥንቃቄ ይሆናልና ይሄንን የሚሰሙ ሰዎች ጥቂት ስለሚሆኑ ላሰማችሁ። መቼም ተፍ እያለ ያለው ይህ አዶናይ ሰሞኑን በጣም ስሙ ግንን ብሎ ባለበት ሰዓት ልክ እንደ ሃጫሉ አንተም ትገደልና አዲስ አበባ ውስጥ ለትግራይዋይ ለሆኑ ሰዎች ለትግራዮች ለቅሶ መሆን አለበት እያለች እንቧከራዩ ስትል የነበረ ሴት ላሰማችሁ። አሁን ለኦሮሞች ነው ወዳችሁ ከመሰላችሁ ማለት ነው ተሳስታችኋል።
እኔ በእርግጠኝነት ነው የሚያገናኛቸው። ለሌላ ሰው መናገር ነው ቪው ነው የምትፈልገው ይኸውልሽ ለሌላ ሰው ምንም መናገር አያስፈልግም። ሌላ የሚወጣ ሚስጥር ማለት ነው ተፈለገች ማለት ነው አዶናይ ትክክለኛ ሌዝቢያን እንደሆነ እኔ አውጣላታለሁ ከጃኒ ጋር ማለት ነው። ጃኒ መለየት ስለፈለገች ነው እዚህ ድራማ ውስጥ የገባችው። ሲጀመር ድራማውንም የጻፈው አዶናይ ነው። ከዛ በኋላ ማለት ነው አስፈላጊ ከሆነ አዲስ አበባ ላይ እያለ እኛ የኦሮሞ ሰዎች ባጫሉ እንዳለቀስን የትግራይ ህዝብም ያለቅሳል። አዶናይን እናስገድሏለን ከፍለን ማለት ነው። ይሄንን ከፈለገች ማለት ተናገር አደርጓለሁ አለቀ። አንድ የልጅቷን የተወለደችበትን ቦታ ተናገር አንቺ። በተለይ ስሟ እኛም አጫሉን አጥተን አይን የሚባለው እነሱም አይን አድርጎት በፖለቲካ ወደፊት ሊያመጡት ነው አይደል የፈለጉት በቲክቶክ በምናምን ብሎ ማለት ነው። የሚቀረው አንድ ነገር ነው፣ ፓወር ነው። ፓወሩም ደግሞ ስልጣን ነው። ስልጣን አያገኝም። ቀድመን እናስወግዷለን። ይሄንን እወቁ። ዝም ብለን ስንከተላችሁ ዝም ብለን እንትን ስንል ማለት ነው እውነት እንዳይመስላችሁ ተናገር ወለጋ ተበል እኔ ማለት ነው አዶናይን አስገድሏለሁ። 1 ሚሊዮንም 10 ሚሊዮንም ከፍያ አስገድሏለሁ። የትግራይም ህዝብ ማልቀስ አለበት። አዶናይ አዲስ አበባ ላይ መገደል አለበት። አለቀ። እኩል ለኩል ይሄ ምንድነው ሴት ሲበዛ ጎመን ጠነዛ የሚባል አባባል አለ አይደል? በሀገራችን ንግግርት እንዲህ ምሳሌያዊ አነጋገር ላይ የሴቶች ህብረት ተሰብስበው እንዲህ አይነት ቆሻሻ የሆነ ነገርን የሚወራበት ፕላትፎርም አድርገውት ቲክቶክን በቃ እንደዚህ እስክንል ድረስ ያ ነው የሚውሉት። አንዳንድ ሰዎች አንዳንድ መረጃዎች እንደዚህ አይነት ነገሮች ይወጣሉ እና እንደው ብዙ መልእክቶች አሉት። እንደዚህ አይነት መልእክቶችን የሚያስተላልፉ ሰዎችን በተቻላቸው አቅም ብሎክ እያደረጋችሁ መልካሙን የምንሰማበትን የምንማማርበትን ነገር ብታስኬዱ ጥሩ ነው። መቼም ገና ለገና ቀና ነገር ሰራ ተብሎ የሰው ላይ በዚህ ልክ በድፍረት መናገር ይሄ እኮ ወንጀል ነው። በነገራችን ላይ ይሄንን መረጃ የያዙ ሰዎች ድምጿን ማን እንደሆነች የት እንዳለች በስርዓት ይታወቃል አይደለም? ስለዚህ ይህ በጣም በትልቁ የሚያስከስስ ወንጀል ነው እና እንዲህ ነው ማለት አልችልም አይደል? ይሄንን ወደ እናንተ ካደረስኩ ይበቃል። ምክንያቱም እኔ እናቶቻችንን አባቶቻችን በምን አይነት እንትን ውስጥ ወደ እግዚአብሔር እየለመኑ ሀገራችንን እንደሚያቆዩ አይቻለሁ እና ይህን ቪዲዮ ላሳያችሁ። በጥቂት ነገር እንጂ ማረኝ እንዳትመራ ለሀገራችን የሚለምኑ በእውነት ለፍቅር ወደ እግዚአብሔር የሚማጸኑ እናቶቻችንን አብዝቶ አበርትቶ ያቆይልን። እንዲህ ያሉ እናቶቻችን ከእግዚአብሔር ጋር ያላቸው ግንኙነት ደስ ይላል። እንግዲህ የተወደዳችሁና የተከበራችሁ የግዕዝ ሚዲያ ቤተሰቦቼ ተዘጋጅተው የቀረቡላችሁ ቪዲዮዎች በዛሬው ዕለት ይህንን ይመስሉ ነበረ። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ላለሁኝ ዳግም እስክንገናኝ ሰላም ቆዩኝ። ስብሐት ለእግዚአብሔር። ቻው።